አባት ደግሞ ዞር በለው ዛታ እንዳትናገር ዞር በል ላንሂድ በቃ ታችሁና ነው ያልሰሰለ ትንሽ ተረጋጋ ሂዱ ለምን አትሄዱ ያ ወይኔ ላናግሮሽ ላናግሮ ነገር ካሜራው ነው ተናግሮ አይደለም እና ምንድነው እኮ በእኔ ምክንያት እኮ ነው የተመታው ወይ ልጅ አይደል እንዴ በቃ የእጁን ያገኘው ባንቺ ምክንያት አይደለም ለኔም ላንቺም ሲባል ይሄ ነገር አቃለው ግን በቃ ይካውሽ በሰላም መፍታት እችል ነበር እኮ አላ በቃ በሰላም አላ ግን በቃ አንዴ ሆነ የራሱ በቃ የራሱ ጉዳይ ተሽክሞትም ምንም አልኩትም ይዞት ይደኛል እሺ ሆስፒታል እናድርሰው ሆስፒታል በዛ ላይ ደግሞ ሄሎ እኔ ምን አደረኩ ምናምን ማለታችን ተጠያቂ አንቺ ነሽ ለዚህ ሁላ ማለት ነው ሁሉንም ወንድ አንድ የሰበሰብሻቸው አንቺ ስለሆንሽ ተጠያቂው አንቺ ነሽ ካሁኑ ጥንቃቄ ማድረግ ነው ያለብሽ አንዱ ላይ እንተናግብተሽ ሴት ልጅ ለነገሩ ቶሎ አግብታ ቶሎ ትተሰበሰብ ነው እንደዚህ እኔ ልክ ነበር የመሰለኝ ማለት እንደዚህ ሁላ ታስደበድባለች አልመሰለኝም ግን እኔ የምነግርሽ እንደህትነት ለቤተሰቦች ለወንድሞችሽ ይሄ ጥሩ አይደለም ይሄ ልጅ አንድ ነገር ቢሆን ቤተሰቦች እናትና አባትሽን እሰቢ ብዬ ነው ማስበው እንደህትነት እኔ የምመክርሽ ማለት ነው እሺ ዛሬ ወደ ሆስፒታል ዞር በይ እኔ ወስደዋለሁ በቃ ነገሮችን አስተካክል ዞር በይ እኔ አልፈልግም በቃ ይሄን ማንነትሽን አላውቀውም አንፈልጋችሁም በቃ እሺ ሂዱ አልመጣባችሁም ሂዱ ቦርሳሽን አጅና አንቺ ቢሞት እኮ ተጠያቂ የምትሆኚው አንድ አካል ቢጎልበት እኮ ይልጃል እኔ ምን አደረኩኝ ንገረኝ እኔ ምን ያደረኩት ነገር አለ እንዴ ሮቢታና ስለናግረው እናትሽ አንቺ አሁንም ቢሆን እንዳትደርሺ ከሁላችን የሚወጥ ነገሮችን ካላስተካከልሽ ሄደን አይና ሄደን በጣም አሪፍ እንዳትደርሱና ሄዳለን እና አሁንም ነገሮችን ቶሎ ብላ ሄሉ ካልፈታች ነገሮቹ የማይፈቱ ከሆነ ወደ ሌላ ነው ያኛውን ብድር መልሳለሁ ሲሉ የሚሄዱበትን እሰቡ በኋላ ላይ ለቤተሰቦቿ ለወንድሞቿ ጦስ ነው እንዲህ ቤተሰቦችሽ ራሱ አስማሙ መንፈስ ቅዱስ አደውልክ ከዛ ላይ ቤተሰቦችሽ ይሄን ነገር ቢያው የናቲ እንደዛ እየሆነ ያንቺ ደግሞ ይሄ ሲጨመር ምን ይመስላችኋል ለቤተሰቦችሽ ምሰቢ ለራስሽ ራሱ ለህይወትሽ ከአንዱ ጋር ስትጣል ለው እንዳመጣለው ቢደባደቡና የሆነ ነገር ቢሆን ሰይጣን ክፉ ነው የምሬን ነው ማለት ዘላለም የምትጸጸቱበትን ነገር አታርጉም መጀመሪያ ያሰቡ ማለት ነው እኔ ያቡን ለማናደድ ነበር ይሄን ጉላያታ ያደረገች ነው ያለችው ይሄኛው ደግሞ የሆነ ገገማ ነው ቁመት ብቻ ነው አስተሳሰቡ የወረደ ነው እኔ አንዳንዴ ግርም ይለኛል እና እንደዚህ እስከማስደብደብ ድረስ ትደርሳለች ብዬ አላሰብኩም ሄሉ ምክንያቱም ምን ፍቅር ጀመረች ምን እንትን አለች ማለት በሰዎቻችሁ ማሰብ አለባችሁ የእናንተን እንትን ማለት አይደለም ምልክ ሳይሆን ነገ የሚመጣውን ማሰብ አለብን ነገ አሁን ይሄ እንደዚህ እንደመጡት ወንበሩ ጋር እንደዛ ሲታገሉ ቢጥሉት እንደሱም ቢመታው ደምስሩን ቢመታው ምን ቢለው ለቤተሰቦችሽና ለወንድሞችሽ ጦስ ነው የምትሆኚው ማለት ነው እኔ በቃ በነገራችን ላይ አንዳንዴ ሴት ልጅ ያንንም ስታመጣ ጥሩ አይደለም ለቤተሰብ ራሱ ማለት ነው አሁን ናሂም እንዳይቆጣት ናሂም ያለበት በጣም ከባድ ነው ስለዚህ አንቺ ሴት ልጅ ነሽ ለቤተሰቦቿ ሴት ልጅ ታገናዝባለች ለራስሽ ራሱ ጥሩ አይደለም ማለት በአንቺ ጦስ ስማሙ ቅዱስ እና ስለዚህ ሄሉ መላ አብጅለት ይሄን ነገር ቶሎ ብለሽ መላ ፍጠራሽ መላ አብጅለት እኔ እንደ እህትነት የምመክርሽ ይሄ ነው አንደኛ ሴት ያመጣው ነገር ሴት የላከው ሞት አይፈራም ይባላል ከናባባሉ ሴት ያመጣው ነገር አይበርድም ይባላል ይሄ ሰውየው ሳስበው ላንቺ ራሱ አልፈልግህም ብትዩ እንደያቡ እንደዛ ምናምን አያደርግም የሚያረጋ አይመስለኝም ራሱ እንዴት እንደሚለቅሽ ራሱ ማለት ነው እንዴት ብለሽ ደግሞ ከየት እንደምታመጣቸው እኮ ነው ያላቅም ሰዎቹ ከየት እንደሚገኙ ወይኔ ፈጣሪ አምላኬ ለማንኛውም ሄለሻ እግዚአብሔር ይሁንሽ